ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እነሆ። ሊከብ የመጣው ጠላት ተከቧል ሲል ፋኖ ሀብታሙ የሱፍ ገልጿል። ፍጥጫው እንደቀጠለ ነው። በዛሬው ዕለት ጠላት በከፍተኛ ሁኔታ ድጋሜ ኪሳራ ደርሶበታል። ደና ማርያም ላይ ያሉትን ሻለቆች ለመደምሰስ በተለያየ የሶስት አቅጣጫዎች ከፍተኛ ቁጥር ያለው ኃይል በክፍለ ጦር ደረጃ ከክልሉ ባሉ የባንዳ ኃይሎች በመጨመር ከመኮድ፣ ከጭንባ፣ ከመሸንቲ፣ ከአምባምባርጌ ጦሩን በማንቀሳቀስ በከፍተኛ ሁኔታ ለመደምሰስ አቅዶ የመጣው የጠላት ኃይል ታላቅ የስነ ልቦናና ሞራላዊ ውድቀት እንዲደርስበት ተደርጓል። በወታደራዊ እቅዶች መሰረት የጋራ ጥምረትና መናበብ በተሞላበት ሁኔታ የጠላትን እቅድ ማክሸፍ ተችሏል። አሁንም ጠላት የመጣበትን ሁኔታ ቀድሞ በመረዳት ወታደራዊ ጥበቦችን በመጠቀም ደፈጣ በመያዝ አሁንም በትንቅንቅ ላይ ይገኛል። ጠላት ከብቤ መተዋለው ያለው ኃይል ራሱ በከበባ ውስጥ ሆኖ ሁለተኛ ቀኑን በያዘው መውጫ በር እየተጠባበቀ ይገኛል ሲል የአማራ ፋኖ በጎጃም አንደኛ ክፍለ ጦር ህዝብ ግንኙነት ኃላፊ ፋኖ ሀብታሙ የሱፍ አክሏል። በተያያዘም የአማራ ፋኖ በጎጃም ሁለተኛ ተፈራ ዳምጤ ክፍለ ጦር መዝገበ ጮቄ ብርጌድ ያስገዳቸውን የሚሊሻ አባላት የግንባታ ስልጠና ሲሰጡ ውለዋል። የመዝገበ ጮቄ ብርጌድ ከሁለት ቀን በፊት በወጣው መግለጫ መሰረት በዛሬው ዕለት ብቻ 17 የሚሆኑ የሚሊሻ አባላት ብርጌዳችንን ተቀላቅለዋል። ከመጡትና ወደ ብርጌዱ ከተቀላቀሉት መካከል አንድ ግራ ቃታ መሳሪያ፣ ሁለት አልቢን፣ አንድ ጓንዴ፣ ሁለት ክላሽና 3 ቦምብ በመያዝ ወደ ብርጌዳችን ሲቀላቀሉ አሁን የብልጽግና መንግስት ሙሉ በሙሉ በሚባል ደረጃ መሸነፉን አረጋግጠናል ሲሉ አስተያየታቸውን ተናግረዋል ሲል የአማራ ፋኖ በጎጃም ሁለተኛ ተፈራ ዳምጤ ክፍለ ጦር መዝገበ ጮቄ ብርጌድ ህዝብ ግንኙነት ኃላፊ ፋኖ መንግስቱ ታረቀኝ አክሏል። ይህ በእንዲህ እንዳለ የአማራ ፋኖ በጎጃም ጃዊ መተከል አራተኛ ክፍለ ጦር በጠላት ላይ ደማቅ ድል ተጎናጽፏል። የጠላት ኃይል በቀን 10/08/2017 ዓ.ም በዕለተ ስቅለት ከጃዊ ከተማ ወደ ጃሂማላ ቀበሌ ሲንቀሳቀስ ከ20 በላይ የጠላት ኃይል መደምሰሱ የሚታወስ ነው። ይሁንና ጠላት የጃሂማላን ማህበረሰብ በማፈናቀል የትንሳኤ በዓልን ሳያከብር ቀርቷል። በሰለጠኑ ሀገራት እንኳ በዓሉን አስመልክቶ የተኩስ አቁም ስምምነት ተደርጓል። የኢትዮጵያ ይሁዳዊ መንግስት ግን ንጹሃን አማራዎችን በገፍ እያረደ እያሰቃየ ይገኛል። ከዚህ ጋር ተያይዞ በዛሬው ዕለት ማለትም በቀን 16/08/2017 ዓ.ም የበረሃው መብረቅ ነበልባሎቹ የአማራ ፋኖ በጎጃም ጃዊ መተከል አራተኛ ክፍለ ጦር ጥምር ታሪካዊ ስራ መስራት ችለዋል። የሰዓት ነበልባሎቹ የፍሬም ብርጌድና የክፍለ ጦሩ ተወርዋሪ የምድር ድሮን ሻለቃ እንዲሁም የነጋሽ ብርጌድ፣ ደምስስ ብርጌድ፣ መተከል ጣና በለስ ብርጌድ፣ መብረቁ ብርጌድ፣ አብይ ነጋሽ ብርጌድ በጥምረት የጠላትን አከርካሪ በመስበር በርካታ የጠላት ኃይል መደምሰስ ሲቻል በርካቶች ሙትና ቁስለኛ ማድረግ ተችሏል። ከ51 በላይ የጠላት ኃይል ሲደመሰስ ከ20 በላይ ከባድና ቀላል ቁስለኛ ማድረግ ተችሏል። በዚህ የተበሳጨ አማራን ጨፍጫፊው መንግስት አርሶ አደር ቤትን በድሮን በመምታት 5 ንጹሃን ቤተሰቦችን የገደለ ሲሆን 7 የሚደርሱ ቤተሰቦችን አቁስሏል። ሌላው ከሞት የተረፈው የጠላት ኃይል ለማትረፍ ከጃዊ ከተማ በመነሳት 2 ብረት ለበስ ታንክ 1 ዙ 23 ይዞ በመንቀሳቀስ ሬሳውን ቀብሮ ተመልሷል ሲል ፋኖ ይበልጣል ጌጤ ምትኩ ገልጿል። በተያያዘም የቀድሞ የአማራ ልዩ ኃይል መብረቅ ኮማንዶ ክፍለ ጦር አባልና አመራር የነበረው ኮማንዶ ባማኒያ ፋኖ ተቀላቅሏል። ኮማንዶ ባማኒያ የአማራ ፋኖ በወሎ ቤተ አማራ የተቀላቀለ ሲሆን በተቋሙ የስልጠና ዘርፍ ኃላፊ በሆነው ኮማንዶ የሴፍ አስማረ በተመራ ልዑክ አቀባበል ተደርጎላታል። ይህ በእንዲህ እንዳለ አማራ ፋኖ አንድነት በጎንደር ሜጀር ጀነራል ውባንታ ባተ አንደኛ ኮር ስር የሚገኘው ጣና ገላውዲዮስ ክፍለ ጦር ዛሬም እንደ ትናንቱ የጠላትን ኃይል የሐዘን ካባ አልብሶታል። የአብይ አህመድ ዙፋን አስጠባቂ ሰራዊት በቀን 13/08/2017 ዓ.ም ከባህር ዳር ተነስቶ በሐሙሲት ወደ እስቴ መካነ ኢየሱስ ቀጠና የተንቀሳቀሰ በነበረበት ሰዓት አርብ ገበያ ወልዴ ተራራ ከተባለ አካባቢ ፈጣንና ድንገተኛ የደፈጣ ጥቃት ደርሶበታል። ጥቃቱን ያደረሰበት ጠላትና የአመራሮቹን የሰራዊት ቁስለኛና አስከሬን ተሸክሞ ቀጠናውን ለቆ ለመንቀሳቀስ ተገዷል ሲል የአማራ ፋኖ አንድነት በጎንደር ሜጀር ጀነራል ውባንታ ባተ አንደኛ ኮር የጣና ገላውዲዮስ ክፍለ ጦር ህዝብ ግንኙነት ገልጿል። ከዚህ በተያያዘ የአማራ ፋኖ አንድነት በጎንደር ራስ አሞራ ውብነ ሶስተኛ ኮር ስር ያሉ ክፍለ ጦሮች ያወጣጡት ጥምር ኃይል በሰራው ኦፕሬሽን ወደ ሽመላቦ የገባው የጠላት ኃይል ሙሉ በሙሉ በመደምሰስ የሻለቃውን መሪ በማቁሰል ምርኮኛ አድርጎታል። ሰሞነኛ መረጃዎች እነኚህን ይመስሉ ነበር።